ዚጋ ያዘኝ ዚጋ አሁን አንቺ ሽምግልና የሚላከው አግባ ብሎ ነው ወይስ እንደው ያዙልኝ ብሎ ነው እንዴ ይሄ ማለት ክትፎ እንደዚህ ሊያበሉ ሊያጎርሱ እንደዚህ አሳይቶ ጥሬ ጎመን መክተት ማለት ነው ድንግልናዬን ያጣሁት ከአራተኛ ክፍል በፊት ነው ምን ቨርጂኒቲን ያጣሁት ከዛ በፊት ነው አራተኛ ክፍል ጀምሮ እንዴ አራስ ቤት እያለ ነው ጀመርከው ወንድሜ እስቲ ሰብስክራይብ አድርግ እስቲ 100,000 ይግባ ግድ የለም እኔ ከፍላለሁ የሚያስጠይቅ ነገር ካለ ዋሳለሁ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን ዛሬ እንደተለመደው በአዲስና በሚያማምሩ ጽድት ባሉ አጃይብ በሚያሰኙ ቪዲዮዎች ከጭቃቻ ሳብለናል ይህን ቪዲዮ የክብር ስፖንሰራችን ጀምቦ ሪል ስቴት ነው እንግዲህ ጀምቦ ሪል ስቴት ባሳለፍነው 4 ዓመት ውስጥ 5 ሳይቶችን ለከስተመሮች በማስረከብ የምናውቀው ነው አሁን 6ኛ ሳይቱን በሳርቤት ቫቲካን ኤምባሲ አጠገብ ግራውንድ ፕላስ 30 ህንጻውን እየገነባ ስለሆነ ቀድሞ ለመጣ ሰው ታላቅናሽ አዘጋጅተናልና ጀምቦ ሪል ስቴት ሁሌ መፈክሩ በጊዜ ግቡ የሚለው ጀምቦ ሪል ስቴት በአዲሱ ሳይታችን ላይ ከስቱዲዮ እስከ ባለ 3 መኝታ እንዲሁም ሱቆችን ያካተተ በተለያየ ካሬ አማራጭ ቅድመ ክፍያ 10% በመክፈል ብቻ መመዝገብ ትችላላችሁ ከእናንተ የሚጠበቀው ከስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ አሎ መጋሎ ማለት ብቻ ነው ሁሌም እንደምነው የሰብስክራይብ በተኗን አርጋችሁ ከርበት ትሉና የደውል ምልክቷን ለኖቲፊኬሽን እንዲደርሳችሁ ታረጉና ከርበት ትሉና የላይክ ምልክቷን ስታረጉ ልባችን በደስታ ይላልው ደስ ይለናል ቤተሰቦች ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ተሙዬ ይሄ ነገር ይስተካከል በሉን አየኔ ታናሻችሁ እቀበላለሁ ላይክ አድርጋችሁ ወደ ቪዲዮ ዓለምን አጃይብ ያሰኘውን አንድ ጉዳይ ላሳያችሁ ሰላም እንዴት ናችሁ ሰላም ናችሁ ወይ ዛሬ ማሳያችሁ ነገር አታምኑ ይሄ የምታዩት የወርቅ መኪና ነው በ24 ካረንት ጎልድ የተለበጠ ነው ሞዴሉ ኒሳን GTR 2014 ነው ቆንጆ የሚባል ወርቅ ነው አላላችሁ መኪና ነው ያው የቻለ ይገዛዋል ዋጋው 3,750,000 ድርሃም ነው በጣም ነው የሚያምረው ለመግዛት የምትፈልጉ ማዘዝ የምትፈልጉ ደግሞ የተለያዩ ወርቆችን ማየት የምትፈልጉ ሪም ጎልድን ኮንታክት ማድረግ ትችላላችሁ ይሄ 24 ካረንት ነው ያው እኔ ጋር ያላችሁ እኔ ደግሞ እዚህ ጋር እንደዚህ ፋፈሽ ብያለሁ አለውላችሁ እንዲናችሁ እስቲ ምታልኝ 3,400,000 ድርሃም 3,400,000 ይባዛ በስንት ላርገው ጥንቡን ጥሎ በ50 አርገው 170 ሚሊዮን ብር ብቻ ኦይ 170 ሚሊዮን ብቻ አይሆንም አው አረ ወይኔ እኛ አሁን እየኖርን ነው እያኗኗርን ነው እንጂ ጭራሽ አሁን እስቲ ቁጭ ብለበት ነዳበታለ እንደው ላበሻ እንኳን እንደዚህ አይነት ማስታወቂያ መስራት ይችላል ነገራችን ላይ ቲክታክ መንደር ላይ በጣም ደስ ከምትልና ቀና ሰው አንዷ እሷ ናት ድፍረትሽ ግን በጣም ገርሞኛል በጣም ትዳፈሪያለሽ ገነት ነው እንደዚህ የሚገባው ገነት ይዞ ይገባል ወይ እስቲ ሞክሯት እስቲ እቺን ገዝታችሁ ኢትዮጵያ ይዛችሁ ነው እርግጥ ይገዛል አበሻ ያረጋል አሁንማ ይሉንታ ቢስ ይሆን ነው ይኸውልህ በጋንታ ተደራጅተውልህ አንጋቻን እኛ ኑሮ ቃጤና ሱዚ ሆኖብናል እየዘለልን ነው እንደምንኖረው እንደ ፌንጣ ጭራሽ 170 ሚሊዮን ብር ለአንድ መኪና አንተ አውሮፕላን ይገዛኩ ነው በናቲ ሂድ ጅስታ አይደለም ወንድሜ አይደለም ያልገባ ነገር አለኩ ተሮሮ አታልፍም ዘላለም ሲያስጠላብና እስቲ ውሃ ጠጣቱልኝ አይደለ ይሄው እየጠጣው ነው አሁንማ ላብድ ነው በመሃል ሳር ቤት ቫቲካን ኤምባሲ አጠገብ በዲፕሎማቶች መንደር አንዳች ክስተት ተከስቷል G+30 ሌክዠሪ አፓርትመንት በሽያጭ ላይ ነን ሱቅና ቤትን ባንድ ላይ ያጣመረው ይህ ቤታችን 105 ካሬ ባለ 1 መኝታ ከ106 እስከ 138 ካሬ ባለ 2 መኝታ እንዲሁም ከ140 እስከ 181 ባለ 3 መኝታ ቅድመ ክፍያ 10% ብቻ በመክፈል መመዝገብ ይችላሉ ቀድሞ ለሚመጡ ታላቅናሽ እንዳለ እንዳይረሳ በዚህ በመንገነባው ቅንጡ አፓርትመንታችን ላይ ፓርኪንግ ካርሌፍ 5 ኤሊቬተር እንዲሁም 3 ፓኖራሚክ ሊፍት እንዲሁም 24 ሰዓት የሴኩሪቲ ካሜራ ስታንድ ባይ ጄኔሬተር ጋርቤጅ ሹተር እንዲሁም በጣም ሰፊ ጂም እና ጌም ዞንን ያጠቃለለ ነው ለበለጠ መረጃ በስልክ ቁጥራችን በ0956 11 50 12 አሊያም 0931 33 36 41 በመደወል አሎ መጋሎ ማለት ትችላላችሁ ጀምቦ ሪል ስቴት በጊዜ ግቡ አታምሹ ሰላም ቤተሰብ እንዴት ናችሁ ናዮኔ
ናዮ ከዚህ ቀደም በሶሻል ሚዲያ በቲክቶክ መንደር ድንገት ወደ መቀሌ አሸንዳን ለማክበር ከሚሄዱ ቲክቶከሮች መካከል ከነ ጆን ዳንኤል ጋር አብራ የነበረችው እንዲሁም በቅርቡ ልጅ የተገላገለችው እህታችን ነበረች። አሁን ላይ ተፈታለች ተብሏል። ሁለት ሴቶቹ ተፈቷል። ሌሎቹ ወንዶች እዛው ናቸው ያሉት። ስላየናት በጣም ነው ደስ ያለን። ስለተቀላቀለችን በጣም ነው ደስ ያለን። ሶሻል ሚዲያ ላይ እኛንም ጨምሮ ብዙ ነገር ስንል ነበረ። ብዙ ነገሮች ተዟዙሮ ነበረ። ሶሻል ሚዲያ ሁሌ እንደምላችሁ ሌላኛው ቤተሰብ ሁለተኛው ቤተሰብ ነው። መታ እንደዛ ስላሰበች ነው ደስታዋን ያካፈለችንም። እኛም ደስ ብሎናል። እንኳን ከቤተሰብሽ ጋር ተቀላቀልሽ። አንድ የማትጠብቁት እንደው ማገምቱት ቪዲዮ ላሳያችሁ። ሰው በራሱ ላይ እንደዚህ አይነት ውሳኔ ይወስናል ማለት ዘበት ነው። ነገሩ ከብዷል። እርስ በርሱ ተትቶ ማለት ነው ራስ ላይ ፍርድ መፈረድ ጀምሯል። እስቲ ራስን በተረባ ስትል ያለ ስሜት አረ ይመጪ። ይሄ እኮ ነው ጅል አይሙት እንዲያጫውት የሚባለው። ምን የሚሉት ነው? ኑሮ እንደዚህ የሚያፈርጠንና እንደው በአፍጥማችን የሚደፋን ቀርቶ ጭራሽ ራሳችንን በራሳችን። አረ ያንተስ ይለያል። ለማንኛውም ይመችህ። ሌላ ምን እላለሁኝ? አሁን ከዚህ የተሻለ ነገር እንደው ትንሽ ከፎቅ ዝዘል ስትፈጠፈጥ እንደው ብታሳየን ትንሽ ሰውም እንዲማር ማለት ነው። እሱን አይቶ ትንሽ ፈራ እንዲል። እሱም አንድ ሀሳብ ነው። አስብበት። እኔ እንደ ሀሳብ ነው ወንድማዊ ምክሬን ነው መክረህ። እርጥብ የምትበሉበትን ገንዘብ በማስቀመጥ ልትሄዱባቸው የምትችሏቸው ቦታዎች ከ100 ሺህ ብር እስከ 215 ሺህ ብር አዘጋጅታችሁ የደርሶ መልስ ትኬት ተችሏችሁ እንዲሁም አንዱ 215,000 ብር ነገር ጣል አድርጋችሁበት የምትዝናኑበት ጥሩ ትውስታ እንዲኖራችሁ የምትፈልጉ ከሆነ አረ ዘንድሮ እንደው ቀልድ ጠፍቶባችኋል እንዴ? ጥሩ ትውስታ እኮ ድሮ ቀረ። ያኔ በኮባ እንደዚህ ይሰራ ተተተተተ በምናደርግበት ሰዓት አሁን ለምን ትውስታ አለ? ጭራሽ እርጥብ በምትበሉበት ዋጋ 100,000 ብር ነው እለዋ ላይ 200,000 ብር ክኖር ነው እንዴ ጣል የምናደርግበት? አረ ቁጥር ላይ ያለንን ወስንነት እንደው ትንሽ እየተገነዘብን አረ ደፋር እየሆንን ነው። እንደ ሀገር ደፋር እየሆንን ነው። እርጥብ በምትበሉበት ዋጋ ከሀገር ወጣችሁ መዝናናት የምትፈልጉ ከሆነ አጠቃላይ ስንት መጣ? 415,000 ብር። አረ አንተን ነበር ደፋር አድርጌ ማስበው። ሰው ሌላ ደፋር አለ። ጀግኒት ነሽ እውነት። እንዲህ ብለሽ የእናት አባቶቻችን እርግማን ራሱ አያስቀምጥሽም። እርጥብ የሁሉ ብር ወጥቶበት እንኳን በፊትም 50 እና 60 ብር በሚሸጥበት ሰዓት ሁናሱ ራሱ አያስቀምጥም እኮ። በእርግጥ የሁላችንም እንደው ሆድ መሸፈኛ እንዲሁም ያዥ ማረጊያ ናት ታወቃለህ አይደል? ግን ብዙ የለው መከራ ነው። የምሬ ነው የምላችሁ። አድማ ነው የሚበትነው። ይስበሉት። እሱን በልታችሁ የሚወጣው ጡስ አይን ነው የሚያቃጥለው። ሚጥሚጣ ድሮ በበርበር ታጠነ የለም እንደዛ ነው ይመስለው። አሁን እንደው ፈጣሪ አድርገውና እርጥብ በልቶ አብራችሁ እንደው ስደት በኮንቲነር የሚወጣ ሰው ካለ እዛው ገና በተማ ላይ ሳደርሱ በጋዝ ብክለት ጨጓራችሁ ፌል አድርጎ ውስጣችሁ ዲስሚስ ሆኖ ነው የምትሞቷት። አሁን አይን አለም ብትሰማ አንቺ ቀጣፊ ትንሽ ነበረ። ደግነቱ ስልክ አትጠቀምም እሷ። አዎ ቴንክ ዩ አትጠቀምም። እንዴ ቴክኖሎጂ ላይ ብዙም ናት። አሁን ማቀርብላችሁን ቪዲዮ ከምንም ነገር ጋር እንዳታገናኙት፣ ሃይማኖት ነገር ጋር ጭራሽ እንዳታገናኙ። ግን በጣም ስለሳኩበትና ፈታ ስላደረገኝ ነው። ቪዲዮ በርግጥ ቆይቷል፣ ነገር ግን እኔ ሁሌ ሳየው በጣም ስለሚያዝናናኝ ነው። እንየውና እንመለስ። ከደወልሽው አንቺ ነሽ? እኔ ነኝ። ለምን ነበር የፈለግሽኝ? ኤልሳ ነበር የላከኝ። ኤልሳ ለምን? ብትረዳት ማለት አንተ አቅም እንዳለ እዛ ቢሮ ስልጣን እንዳለ ልትረዳት እንደምትችል ነግራኛለች እና ብትረዳት እባክህን። እኔ እና እሷ ጨርሰናል። ምንድነሽ አንቺ? እሷ ልታገባ ትንሽ ቀን ነው የቀራት። እጮኛ አላት። እባክህ እግዚአብሔር የማይፈልገው መንገድ ነው የጠየቅካት። እሷ ልታገባ ስለሆነ እሷን ልትቀይሪ ነው የመጣሽው? እንደዛ ከሆነ አያዋጣም። ምክንያቱም እሷ በእንዳንቺ አይነቱ 15 ሴትና በሁለት ልጃገረድ ነው የሚመነዘረው። የዕለቱ ገበያ ይሄን ይመስላል። አንድ የቢሮ ሰራተኛ የሚያወራው ንግግር ነው የምታወራው። በቃ ደጋረኩ። አይገርምሽም? ገና ከሷ 4 ወልዳለሁ። ምን እንደምታመጫ ያለው እስቲ። ሁለቱ ሳን ጆሴፍ ይማራሉ፣ ሁለቱ ሳንፎርድ ከታቸዋል። ከዛ በኋላ ምን ታመጫለሽ? ትሰማለህ? ኃይል እግዚአብሔር ነው። እስከዚህ አይነ ስብሽን ነው ማጣ። ተነስቼ በጥፊ ነው ማጠናግርሽ። እኔን አትችልም። ማላንቺ በላንቺ እንደው ምን ያስፈልጋል? ባጠገብሽ ብሮጥር ትወድቂያለሽ እንጂ በቁንጥጫ አገልሻለሽ። በቁንጥጫ ታስጠላ። አንተ እግዚአብሔርን አትፈራ? አልፈራም። ትዕቢትህንና ቁጣህን በጆሮዬ ደርሷል። ስናጋይን ባፍንጫህን ልጓሜን በከንፈር አደርጋለሁ። በመጣህበት መንገድ እመልስሃለሁ ነው ያለው እግዚአብሔር። አሬ በላሹ ይመለስቺ። የማነሽ ቀጫጫ ስታስጠላ። ይቺ ልጅ በክርስቶስ ተጠርታለች። በሷ ላይ የዛትከውን ዛቻ፣ በሷ ላይ ያቀድከውን እቅድ ብትፈጽመው እግዚአብሔር ይበቀልሃል። ይልቅ ብትመለስ ይሻልሃል። አይገርምሽም? ሴት አትመስይም ራሱ ስትታይ። ቤት መጥረግና ልብስ ማጠብ ባይኖር ኖሮ እንዳንቺ አይነቱ አይፈጠርም። አረ ወይኔ ጠፋሽ። ይልቅ አቀርቅረሻት ሲጂ ትዳር ከመሬት አይገኝም። ለማንኛውም እግዚአብሔር ያስብ፣ ጌታ ያስብ፣ ክርስቶስ ይወድሃል። አንተ መስላለች ሙተሪያ። ነገራችን ላይ
ሶሻል ሚዲያ ላይ በተለይ ቲክቶክ መንደር ላይ ግሩፕ እየተደረገ በጣም እየተለቀቀ ነበር የዚህ ሰውዬ ቪዲዮ። ጉዳዩን ነግሬያቸዋለሁ። ከሃይማኖት ነገር ጋር ምንም እንዳታገናኙት። እዚህ ቤት ውስጥ ከዘርም ከሃይማኖትም ከምንም ነገር ነፃ የሆነ ጨዋታ ነው የምንጫወተው። ግን ከድሮም ጀምሮ አያዋለሁ። በጣም የሚያዝናናኝና በጣም ፈኒ የሆነ ሰው ነው እና አብዛኛውን ጊዜ የሚሰጠው ካራክተር ከሱ ጋር የሚሄድ ፊት የሚያደርግ ነው። በጣም ችሎታው ልዩ ነው። አሁን ሲናገር ማለት ነው እንትን ነው የሚመስለው። አይታላ እንዲሆን ነገር ተጽፎ እንዲተቀምጦለት ላጥ እያደረገ ያነብ የሚመስለውና ግልምጫውስ ብትል በቁንጥጫ ያነሳል። በቁንጥጫ ገልሻለሁ ያለው ይመች ዚጋ ያዘኝ ዚጋ ያዘኝ ሆድ እንዳይብሰኝ ኧረ ያዘኝ ዚጋ ህመሜማ ብሶ መሽቶ ሳይነጋ ቶሎ ፈጥነን አሁን ከነጋ ያሰብኩት ተሳክቶ ልብ እንዲረጋ ምን ነው እናት አለ ምን ሆነሻል? እንዴ ዘንድሮ እንደው ወጣቱ ግራ እኮ ነው የሚገባው። እንዴት ነው የሚያደርገን? እራሽ ቡታንታ እያሳያችሁ የፒንክ የሆነ ቡታንታሽን እያወጣሽ ፒንክ ነው አይደል አንተ? አይታል እንዳጣሽ አብረን ያየነው አይታል። አንቱ ሲሆን አይባል መቼስ ልብሱሳ እንካ ግን አትንካ አለባበስ እኮ ነው። ምን ሆነሽ ነው ሊበዛትከሽ? እንደው ቤተሰብ እንኳን የላችሁ? አረባካችሁ ዝም አትበሉ። የኛንም እኮ ተናጋሪ ያደረጋችሁን ወይ ሆኖ እንደው አድሎን አቅም ኖሮ እንደው በዱላ አልገባንበት አልወገርናችሁ። ይሄን እኮ ነው ሰብስቦ ላይስቶ እንደው መቀመቅ ማውረድ። ይሄ እኮ ነው ትውልድ የሚያጠፋው። ትንሽ ነሽ እንዳለ እንደው ትንሽ ቋብ ያልሽ ሰው ነሽ ታሳውቂያለሽ። ጥርስሽም ዘርዘር ያለ ነው እንደ ዳአጥር። ምን ነው አቅል ገዝተሽ ቁጭ ብትይ? የሴትነት እኮ ይሄ አይደለም እንደዚህ በጭቅጭቅ ያለ ልብስ መልበስ ቀርቶ መዝለሉ ራሱ ይከብዳል። ስነ ስርዓት ሲኖራት ሴት ልጅ እንደ ሴት ልጅ ስትከበር ከንግግሯ ራሱ እርጋቷ ሲባል ነው ደስ የሚለው። አሁን ላንቺ ሽምግልና የሚላከው አግባ ብሎ ነው ወይስ እንደው ያዙልኝ ብሎ ነው? ኧረ እባካችሁ እንደው ነገር ራሱ እንደው ለባለ ትዳርነት ለሚስትነት ስትታጩ እንኳን ትንሽ አፒታይት እንዲኖረን እንኳን አድርጉ። ኧረ ትንሽ እንኳን እንጓጓ። ከወዲሁ አይተነው ሁሉን ነገር ይቻላል እንዴ? እንደ ዳቦ ቤቱ ፍለፊት ለወጡ እንደው ክፉ ነገር ታናገሩኛላችሁ እንጂ ወይኔ። ለማንኛውም አድቡ። ከዚህ ቀደም በቲክቶክ መንደር እንዳንቺ አይነት ቀውሶችን ሰብስቤ ስንት ተናግሬያለሁ። አሁንም በደግሞ ይሄ ልጅ አይሰለቸውም እንዴ የሚባል አሉባልታ እንዳይመጣብኝ ስለፈራው ነው። ለማንኛውም ቴንክ ዩ ቤተሰቦች። ቲክቶክ መንደር ላይ እነዚህን ሁለት ጥንዶችን ባልና ሚስቶች፣ ጥንዶች ማለት ይከብዳል። ባልና ሚስቶችን ማታውቋቸው ሰዎች የላችሁም። ሁለት ልጅ አላቸው መሰለኛል አልሳ ሁለት ልጅ አላቸው። በቲክቶክ ፎሎወር ደግሞ ኦልሞስት 2 ሚሊዮን ተከታይ አላቸው። ይሄ ሶሻል ሚዲያ የሚያመጣብን ጣጣና እንደው መከራ የለም። ምናቃቸው አብረው ሆኖ በፍቅር ሲኖሩና እንደው በጣም ሲዋደዱ ነበረ። አሁን ላይ ተጣልተናል እያሉ ነው። ምን እንደሚሉ እስቲ ሐሳባቸውን አይተን እንመለስ። ሚስቴ ምንም አይነት ጥያቄ እንዳትጠይቁኝ ከተፋታው ቆይቻለሁ። ልጅቷ በሽማግሌም በምንም ብትለምን እምቢ ስላለች መልሳት እያላችሁ ባካችሁ አጨብጭቁ። ልጅቷ የምትፈልገው ብቻዋን ሆና ባለትዳር አይደለችም ተብላ ጊፍት መሰብሰብ ነው። በቃ የጊፍት ጥማት ነው እንደዚህ ያረጋት እንጂ ሁለት ልጅ የወለደች እናት ምንም ነገር ቢፈጠር ያውላ ሽማግሌ ተልኮ ተመልሳ ትገባ ነበር። ነገር ግን እሷ የምታስበው በቃ አሁን የገንዘቡን የምኑን ነገር ስለሆነ እባካችሁ ችግሩን ይጋ ስላልሆነ ያለው ከዚህ በኋላ ስለሷ ልጅ እንዳትጠይቁኝ። እኔ ፈትቻታለሁ፣ ተፋቱኝ ነው የምላችሁ። እሷን ከፈለጋችሁ ቃሊ የሚል አካውንት አለ፣ እዛ ገብታችሁ ማናገር ትችላላችሁ። ከኔ ጋር ግን ጨርሳለች ባካችሁ። እንዴ እዛ ጊፍቷን ተሰብስብ ብቻዋን እዛ የራቁቷን እንትን ብያለች። እኔ መለከተኝ በቃ ጨርሻለሁ። ይሄ ነው እንግዲህ የሚያስጠላው ሶሻል ሚዲያ ላይ የሚወጣው ነገር። ሁሌም የምላችሁ ሶሻል ሚዲያ ላይ የግል ህይወታችሁን አታውጡ የምለው ለዚህ ነው። ጸባችሁን፣ ፍቅራችሁን፣ ሁሉም ነገር በድብቅ ይሁን የምለው በዚህ ምክንያት ነው። እስቲ የሱን ሰምተናል፣ የሷን አይተን እንመለስ። አሁንም ቢሆን ምስክሬ ሰው አይደለም፣ እግዚአብሔር ምስክር ነው ለኔ። ለገንዘብ ብዬ እንዳልኖርኩኝ መድኃኒዓለም ምስክር ነው። ምክንያቱም ህይወቴን ማንም ሰው ያውቃል። ሚዲያ ላይ ነው ህይወቴ ያለው። ገንዘብ ብፈልግ ድሮ ነበር የምሄደው። ድሮ ግን እኛ ገንዘብ አይደለም ያገናኘን፣ የሚያለያየንም ገንዘብ አይደለም። በቃ እንደዚህ አይነት አስተሳሰብ የለኝም፣ ኖሮኝም አያውቅም። እኔ እንደዚህ አይነት ባህሪ መጀመሪያም ሳገኘው እኮ ያለምሳት ግን በቃ ሁሉም ስትለያዩ ባዳ ነው በእውነት። በቃ ብዙ ነገር ይባላል ከሰውን ለማጥፋት። እኔ እግዚአብሔር ሰው እንድጠፋ በጣም ብዙ ቢሞክር እኔ አይደለም። እስካሁን በቃ አሁንም ቢሆን ኖራል
ቪዲዮን እንዳያችሁት ነው። እኛ ምንም አይነት ሐሳብ አስተያየት አንሰጥም። ሁሌም እንደምንለው ሶሻል ሚዲያ ላይ የግል ህይወታችሁን አታውጡ የምንለው በምክንያት ነው። ስንናገርም አንደበታችንን እየቆጠብን ነገ ላይ ምን ያስጠይቀናል፣ ምንስ ያሳጣናል የሚለውን ነገር እያሰብን ቀንጨብ አድርገን ከወጣንም አንደበታችን የተገራ ቢሆን መልካም ነው። ለእናንተም ልጅ ወልዳችኋል፣ ወደ ግል ህይወታችሁ እንድትመለሱ ፈጣሪ እንዲረዳችሁ ነው የምንመኘው። ነገሮችን ፈታችሁ አብራችሁ እንድትሆኑ። ነገር ግን ነገ ከነገ ወዲያ እንደዚህ አይነት ነገሮች ዞሮ ፕራንክ እንደሚሆኑ እናውቃለን። ፕራንክ እንዳይሆኑብን እባካችሁ ሶሻል ሚዲያ ላይ የግል ህይወታችሁን እንዳታወጡ። ለዚህ ማስተማሪያ የሚሆነው በዚህ 1 እና 2 ወር ውስጥ ብቻ ከ4 በላይ ፍቺዎችን ያያችሁት ነው። እንግዲህ የአደባባይ ሚስጥር ነው። ኢንፍሉዌንሰሮች፣ አርቲስቶች ሲጣሉ፣ ሲሰራደቡ እንዲሁም ሲለያዩ አይተናል። የወለዱ ለሰማይ ለምድር የከበዱ እንዲሁም ተወዳጅ የሆኑ ሰዎችም በዚህ እንትን ውስጥ የነበሩ ናቸው ይታወቃል። እናም እባካችሁ ውጪ አታውጡት። ከላስ ጋይስ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮበሪ ዊዝ አብረን እንቀምሳለን። እስከ መጨረሻው ተከታተሉ። አብረን እንቀምሳለን። ሶ ሌትስ ጎ። ሶ በመጀመሪያ ምኑ ነው የምንከፍተው? ይሄን ነው እንከፍተዋለን። ስንከፍት ቃስ አድርገን እቺ አለች እኮ ብዙዎቻችሁ በዚህ ትታገላላችሁ። እቺ ለዚህ ትከፈት ተብላ ትርፍ እንትን አለች። ተገባችሁ አይደል? እሷን እንከፍታታለን። ከዛ እንደለመድነው እንዴ ጣዕሙ ግን ከቀን ቀን ነው እየጨመረ የሚሄደው። ማርያምን ተጎንብሶ ኧረ እባክህ እንደዚያ ትልሳለህ። ትልሻለሽ። ማላቅሽ መስሎሻል? እናትሽን ወይ አባሽ ጣይው ኧረ ችግር የለውም ይሄ ምናምን እያለ ኧረ ኪችን ቤት ገብተሽ መልሽ አውቅሻለሁ። እሺ አሁን ደግሞ ይሄን አብረን እንፈታዋለን። ሰው አንተ እንዳትደፋው ደሲና ሰው ላይክ በባለፈው ቪዲዮ በሰንቺፕስ የሰራውላችሁ ነገር አለ በጣም የሚጣፍጥ እንደውም ብዙ ጊዜ ብዙ ሰዎች ላይቭ ላይ እየገቡ እያሳዩኝ ነበር፣ እየሰሩ ትክክለኛ ፊሊንጋቸውን እየነገሩኝ ነበር። እዛው ላይ ላይቭ ላይ ገብተው ከኔ ላይቭ ገብተው ካሜራ እያበሩ እየሰሩት ነበር። ለዛ እናንተ እንዴ እኔ አሁን ይሄን ምንድነው ማድረገው? ወይኔ ጉዴ look at there። አሁን ይሄ ከእንትን ጋር በጣም የሚጣፍጠው ግን ቆይ you literally no idea። ሰው እንደዚህ አድርገን እንከተዋለን። ማይጣፍጥ ነገር ነው ያልሞክራችሁ፣ እባካችሁ ሞክሩት። በጣም ብዙ ገንዘብ ኤነርጂ ብዙ ነገር ነው እያጠፋው ለእናንተ እያስተማርኳችሁ ያለሁት። ይሄን ምሳሽን ኦር ቁርስሽን በልተሽ ብትይ ማለት ነው ገንፎ እንደበላሽ ቁጠሪው። ገንፎ ማርያምነቴ ነው። የሙዙ ቪዲዮ ደግሞ ቫይራል ወጣ። እኔ አላሰብኩትም። ማርያምነቴ ነው። ተረጋጋሽ እንዴ ወንድም እህት፣ እናንተ ምን ሆናችሁ ነው እንዴ? እኔ ምግቡ ምናምን ተው ችግር የለውም። እንዴት ነው የሚያረግሽ? ይሄ አስተዳደግ ነው። መወቀስ ካለባችሁ እናትና አባት ናችሁ። እሺ በስነ ስርዓት እንደ ወንዳ አድርጋችሁ አሳድጉ እንጂ። አሁን እኮ አንዳንድ ጊዜ የሆርሞን መዛባት ይባላል። ልክ ነው፣ እሱን እንስማማ እንችላለን። አንዳንዱ ደግሞ የአስተዳደግ ችግር ነው። ወንድ ልጅ ሱሪ መልበስ እያለበት ቀሚስ አልብሳችሁ የምታሳድጉ ሎቲ የምታሳስሩ ቤተሰቦች አላችሁ። እንዴት ነው የሚያረጋችሁ? ኧረ ነገ ከነገ ወዲያ ልጅ እኮ ካልተስተካከለ እነዛ ነገር ከመጡ ታቁታላችሁ። መቼስ ግንብ ጥብስ ነው የሚያደርጉት እንዴ። ያንን አድርገው ነው የሚያስቡት እንጂ እንዲህ ተፈጥሮ ጉዳይ ነው ወይ ሌላ ነገር አይባልም። በቅርብ ያላችሁ ቤተሰቦች ወይ ደግሞ እናት አባት ካላችሁ፣ ልጆች ወንድሞች ካላችሁ ወይ ጓደኞች ካላችሁ ምከሩት እንጂ ምከሯቸው። እኔን ራሱ አዘባረቁኝ እንጂ። እንግዲህ በቲክቶክ መንደር ሰሞኑን የተስተናገደ ነገር አለ። ከባዱ ነገር ምንድነው? ኢንፍሉዌንሰሯ ጃኒ ቲክቶከሯ ማለት ነው 1 ሚሊዮን በላይ ፎሎወር ያላት 1.8 መሰለኝ ፎሎወር ያላት በአጋጣሚ በጨዋታ መሃል የማይሆን ነገር ስለ ድሬዳዋ ሴቶች የተናገረችው ነገር ነበረ። በጣም ብዙዎችን የድሬ ሴቶችንም ሆነ ወንዶችን እናቶችንም ያስቆጣ ንግግር ነው። ሰውም የየራሱ ፊኒግ የሰጠ በላይቭ ስትሪሙም ረገጣ ቀጥሎ ነበረ። የተናገረችው ምንድነው? እናም አንዳንድ ቲክቶክ ኢንፍሉዌንሰሮች ምን አሉ የድሬዳዋ ልጆች፣ እሱንም አንድ ላይ እናያለን። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ከባድ ነው። ጃኒ ገብቶናል። እኔ እና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። እንግዲህ የተናገረችው ንግግር ይሄ ነው። በእርግጥ ስትሰሙት እኔም አስደንግጦኛል። ትንሽ ሾክ የሚያደርግ ነገር ነው። ጉዳዩ ወደ ሌላ ነገር አምርቶ ሰዎች ሰጣ ገባ ውስጥ ገብቶበት ነበረ። እስቲ ሀሳብ ምን እንደተሰጠ ቼክ እናደርግ። ልክ አይደለም የሰራችሁ ስራ ስህተት ነው። እኛን አይወክለንም። ኦፍኮርስ ሺቲያችንን ለብሳ ዞራለች። ያ ማለት ስትዞር እሷም ለጠየቃት ስታድል ነበር። ከየት አምጥታ ይሄንን እንዳለች እኮ መጠየቅ እንችላለን። ያ የሚሆነው ግን አምናበት ይቅርታ እንድትጠይቅ እንጂ እኔ እዚህ ጋር እኛ ስለተንጫጫን መታይ እኛን ለማስደሰት እንደዛ አይነት ነገር ነው የተካሄደው አይደለ? ካስደበርኳችሁ በቃ ይቅርታ
ና አለችን እያላችሁ ያላችሁት እኔ አልሰማሁኝም። ኦፍ ኮርስ እኛን አይደለም ከተማችንን ያስደብራል የተናገረችው ነገር። ያ ደግሞ ገብቷት አምናበት ይቅርታ እንድትጠይቅ ነው የሚፈለገው። አምናበት ሁላችሁም የምታውቁት እኮ ነገር ነው። ሚዲያ ላይ ሰው የፈለገውን ወጥቶ ይልና ያመነበት ይቅርታ ይጠይቃል፣ ያላመነበት ባናታችሁ ተተከሉ ነው የሚለን። ስንት ነገር እያስተናገድን እያየን እየሰማን ነው። እንደ ሰው ህሊና ያለው ህዝብን እንዳስቀየመ ማህበረሰብን እንዳስቀየመ ፊል ያደረገ ከዚህ ማህበረሰብ ነው የወጣው ይሄ ማህበረሰብ ነው የሚከተለኝ ያለ ስናምንም ሳናምንም ይቅርታ ጠይቀን እናቃለን። ህዝብን ላለማስቀየም ያለው ነገር አምናበት ቢሆን ነው እኔ ደስ የሚለኝ። ቤቴን ከፍቼ እጠራታለሁ አምናበት ስትል እንጂ እናንተን ለማስደሰት እኛን ለማስደሰት ብትል ምን ዋጋ አለው? ነገ ደግሞ ጃኒን ተከትሎ አንዱ ይላል። ይሄን ነው ስናስተናግድ ይኖር ነው። ከዚህ በፊት አንዱ የሆነ ነገር አለ ያ ሁላ እንትን ተነሳ። ሰው አምኖበት ልክ አይደለም ይሄ ማህበረሰብ። እንግዲህ ጉዳዩ ይሄ ነው። ይሄ ሁሉ ከተነሳ በኋላ በስተመጨረሻ ጃኒም ፋይናላይዝ የሆነ ቪዲዮ ለቃለች ማለት ነው። እሱ ምንድነው? ሰላም እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረጅም ነው፣ ተቆርጦ ነው የተወሰደው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወት ነበረ እየተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ። በጣም ጸዴ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። እንግዲህ አይታችሁታል። አብዛኛውን ጊዜ ሶሻል ሚዲያ ላይ በተለይ ላይቭ ስትሪም ላይ ሳናስበው ከአንደበታችን የሚወጡ ነገሮች ሰውን አልፎ እንደ ሀገር እንደ አካባቢ የሚያስቀይሙ ነገሮች ይኖራሉ። ሁሌም እንደምነው ሶሻል ሚዲያ ላይ ስትወጡ የምትናገሯቸው ነገሮች ቁጥብ አድርጓቸው። ፍቅራችሁንም ስትገልጹ አሊያም ደግሞ ጥላቻችሁንም ስትናገሩ ነገ ምን ይመጣብኛል ወይስ ደግሞ ምን ይደርስብኛል የሚለውን ነገር እንደ ትልቅ ሰው ማስተዋል ይኖርባችኋል። ጃኒ አጥፍታ ነበረ፣ ትክክል፣ እሱ የምንቀበለው ነገር ነው። አሁን ይቅርታ ጠይቃለች። እንደ አካባቢው ደግሞ የድሬዳዋ ሰዎች ሁሌም እንደምንላችሁ ፍቅር የሆኑ ናቸው። እኔም ሄጄ በአካል ከአንዴም ሁለት ሶስቴ አግኝቻቸዋለሁ። ምርጥ ናቸው። እንዲህ ቅያሜ የሚይዙ አይደሉም። ነገር ግን ደወል ሴቶችን ስላጠቃለለ ነው ትንሽ ነገሩን ከበድ ያደረገው። ማፊ ሙሽክላ ሰበቅተም መስጠኒ ስትናገሩ በድሬዳዋ ቋንቋ አድቡ። አዎ አድቡ። የትራፊክ ፖሊስና የሹፌሩ ድብድብ እንግዲህ እዚህ ቲክቶክ ላይ በትላንትናው ዕለት የተለቀቀ ነው። ድረስ እንግዲህ ስለዚህ ነገር ምንም የተባለ ነገር የለም። ከሰሞኑ ማሳውቃችሁ ይሆናል። እናንተ ግን በዚህ ጉዳይ ላይ ሴታችሁን ኮሜንት ላይ አስቀምጡ። ጉዳዩ ትንሽ ከበድ ያለ ጉዳይ ነው። ከዚሁ ጋር የተጠቃለለ ሌላ አንድ ቪዲዮ ላሳያችሁ። ሰው ትንሽ መረር እንዳለው ይህ የቪትስ ሹፌር ማለትም ሬድ ሹፌር ይመስለኛል ከትራፊክ ጋር ያለውንና ማከለ የሚገላግለው ፖሊስ ነው። ሌላ ደግሞ ላሳያችሁ። የትራፊክ ፖሊሱንና የሹፌሩን አይተን ሳንጨርስ ትላንት ምሽት እንደ ፌዴራል ፖሊስ አባልና አንድ ወጣት እንግዲህ በሚሊኒየም አዳራሽ ግብ ውስጥ ገብተው ነበር እንደምትመለከቱት። በለው ይሄ መጠጥ ጭራሽ ከፌደራል ፖሊስ ጋር ግብ ውስጥ መግባት ጀመረ። አጠጡ ምለው ለዚህ ነው ህግ ባንተላለፍ መልካም ነው ወጣቶች። በነገራችን ላይ በዚህ ቪዲዮ ላይ እንደው አሽቃበጥ ክልቱልኝ ትችላላችሁ። ነገር ግን እንደዚህ አይነት ጉዳዮች ሲፈጠሩ ምን ማድረግ አለብን መሰላችሁ? ግብ ውስጥ ከመግባታችን በፊት እንደ ሀገር የሚሰጠን ኢሜጅ ልክ ስላልሆነ ጸቡ መሆን ያለበት በግል ከሆነ ድንገት ልብሱን አውልቆ ማለትም ዩኒፎርሙን ሳይለብስ ከሆነ ችግር የለውም፣ የግላዊ ጸብ ነው የሚሆነው። እዛ ጋር መደባደብ ይቻላል። ነገር ግን እንደዚህ አይነት ጉዳይ ከሆነ መብቴ ተጥሷል ልክ አይደለም የምትሉ ሰዎች ካላችሁ ወደ ህግ ቦታ ሄዳችሁ ማመልከት ግዴታ ነው። ይህንን ዩኒፎርሙን ማክበር ሰውየው ስራው ልክ ላይሆን ይችላል፣ ያለ ጥፋት ሊሆን ይችላል። ነገር ግን ስሜታችንን ጠበቅ አድርገን የጸብ ጥሩ የለውም ከሚመጣብንና ከምናሳልፈው ነገር አንጻር ትንሽ ነገሮችን ጋብ አድርገን ስሜታችንን ተቆጣጥረን ወደ ህግ ቦታ ሄደን ማስረዳትን ከቻልን ማስረዳት ነው። ይህን የምላችሁ የትኛውም ነገር ወገኝተኝነት ይዤ ሳይሆን እንደ ሀገር የሚሰጠን ኢሜጅ ልክ ላይሆን ይችላል በሚል ህሳቤ ነው። በቃ እኔ ካጠፋ ይቅርታ። የኔ መርህ ሁሌም እንደምታውቁት ከጸብ በፊት ወደፊት ስለሆነ እንደዚህ አይነት ቦታ ላይ ላልሳተፍ ቃል ገብቻለሁ። ማዳናላም ይሄ እኮ
እኮ ነው ድንገተኛ ፈንጠዝኛ ምናዊ ለውጥ የሚባለው እንደዚህ አይነት እኮ ነው። ወንዶች ልንበላ ነው። ስትተዋወቅም ሆነ በፎቶ በኦንላይን የሚባል ነገር የለም። ፊቷን አጥበህ ዘፍዝፋት 2 ቀን ገሽረ ካልሆነ በስተቀር የሚጠብቀን አያለለ። ይሄ ማለት ክትፎ እንደዚህ ሊያበሉ ሊያጎርሱ እንደዚህ አሳይቶ ጥሬ ጎመን መክተት ማለት ነው። ወይኔ ይሄ እኮ ልው ማለት እኮ ነው። ድሮ ትዝ ይላችኋል ህፃን እያላችሁ ሲል ልው ነው የሚባለው። የመልክ ልው አመጣችሁ። ኧረ ለውጥ የኔ እኮ በሰርጀሪም እንዲህ አይመጣም አይደለም በሜካፕ እኔ ዘፍዝፌ ካልሆነ በስተቀር አይሆንም። ኋላ ፊትሽን ሳጥብ ጺም ባገኝስ ምን ሊውጠኝ ነው? ቀልድ ነው ሳቁ። ቤተሰቦቼ አዶናይ እንግዲህ ታውቁታላችሁ ማስደመሙን ቀጥሏል። እዚህ በፊት አስቀይሞ ሰውን እንደው በዛ እንኳን ትንሽ ቅሬታችን ሳይሟሽሽ አሁን አዲስ ነገር ኢትዮጵያ መጥቶ ወቸጉድ ፖድካስት ላይ የተፈጠረውን ጉዳይ እስቲ እንስማው። ለአይምሮ የሚከብድ ነገር ነው። ድንግልናዬን ያጣሁት ከ4ኛ ክፍል በፊት ነው። ምን ቨርጂኒቲን ያጣሁት ከዛ በፊት ነው። እንዴ this is ከ4ኛ ክፍል በፊት እንደዚህ ይቻላል። እንግዲህ ምን ታደርጉታላችሁ? ነው እንግዲህ ዲቴል እንዴት ዲቴል ለመግባት is just ከ4ኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። almost like very near እዛው ነው 3ኛ ክፍል አካባቢ it wasn't like a successful ተሞከረ። አቤት ፋሚሊያውን ያይታል። እንዴት ያንተ ታላቅ የሆነ ሰው ነው? ኖ ሴም ኤጅ ሰርግ ትላል። እንዴት እንዳወቁት አላውቅም። ሰርግ ነገርኩ እኔ I don't know why ሰርግ እቃቃይ ጮት ባልና ሚስት ምናምን እንደዛ መሰለኝ ለማለት ይፈልግ ባልና ሚስት ነገር I think ሪከርድን ሰብሬዋለሁ። ኢትዮጵያ አዶናይ እንደዚህ አይነት ነገሮች ስታወራ ወሬው አይደለም የሚገርመን ሰው ፊት ለዛው በጣም ብዙ ሰው የሚያው እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው የሚገርምን። ባይዘው ወሬው አይደለም ገባ። እንዴት እንደዚህ አይነት ነገሮች የምታረገው? እሺ ሁላችንም ማለት ነው we're acting like እቺ ህይወት ጥቅም እንዳላት ጥቅም የላትም። አያችሁ እኔ በጣም ኤክስፕሎር ማድረግ ወዳለሁ። ላይክ ስለህይወት በደንብ አጥንቻለሁ። ብዙ መጽሐፍቶችን አንብቤያለሁ የህይወት ትርጉሟን ለማግኘት ማለት ነው። and ያወቅኩት ትርጉም እንደሌላት ነው። ልብ ብላችሁ ካስተዋላችሁ ማለት ነው እቺ ዓለም አየር ላይ እየተንሳፈፈች ነው ያለችው። እኛ አሁን ሱፋችን ለብሰን ማስክ አድርገን እንወጣለን እናስመስላለን። we think that everything is serious but nothing is actually serious። ሁላችንም በቃ የሆነ ህይወት እንደተሳካልን እንዳወቅናት ነው የምናስመስለው አናቅም። so that's why I share because ሁሉም ሰው የየራሱ ገመና አለው የየራሱ ሚስጥር አለው። እኔ ደግሞ ከሰው ክብር አልፈልግም ካሁን በኋላ because I've realized ከሰው ክብር ፍቅር ስትጠብቅ ሁሌ መስረኛ ነኝ። እኔ ይኸውላችሁ 10ኛ ክፍል ያቋረጥኩበት ትልቁ ችግር ትልቅ ምክንያት ምን እንደሆነ ታውቃላችሁ? ይሄ ነው በቃ ማወቅ በጣም መጥፎ ጋንግሪን ነው። ቦታውን ካልጠበቀ ጋንግሪን ነው እንደ ሞት ነው የሚያመጣው። 4ኛ ክፍል ጀምሮ እንደ አራስ ቤት እያለን ነው የጀመርከው። ምን ያህል ቢሆን ነው ጡጥሽዬ እንዴ ለግርዛት እንኳን ማይሆን እኮ ነው። 4ኛ ክፍል እኮ ከባድ እኮ ነው እንዴ። እኔ ማሽኔ ምኑ ጋር እንደሆነ እንኳን ገና ቤተሰብ ይሄ ነው ብሎ ያሳየኝ ሰዓት እኮ ነው 4ኛ ክፍል። ካካ ጭራሽ ደግሞ እንደ ጀብዶታችሁ እንትን ሶሻል ሚዲያ ላይ የምትናገሩት ነገር ብለዋለች እኮ ማይ ስትፈላሰፉ ስርዓት ያለው መፈላሰፍ ቢሆን ጥሩ ነው። ጥቅም ያለው ለሰው የሚጠቅም ነገር ቢሆን መልካም ነው። የማይሆን ነገር እንቶፈቶ ባታመጡብን። I was like 3 times just successful ሽሪቾ እንደሚታወቀው ሶሻል ሚዲያ ላይ ቲክታክ መንደር ላይ 1 ሚሊዮን በላይ ፎሎወር እንዳለ ይታወቃል። ይሄን ነገር ስትናገር ኦልሞስት 1 ሚሊዮን ሰው አይምሮ መበከል ነው። ፕላስ ደግሞ ስለ ሰው ግድ የለኝ ማለትም ከሰው ምንም አልጠብቅም ማለት ለሰው ክብር የለኝም ከሚለው ነገር የተለያየ ነገር አለው የለውም። የተለያየ ነገር የለውም። ብትደግሱ ብታለቅሱ ብትጨፍሩ ብትሉ የሚያምረው ከሁሉም ነው ከሰው ጋር ነው። በቃ ከሰው ውጪ የሚሆን ነገር የለም። ሰው ግድ ከሌለ ምን ማለት ነው? የምትናገሩትን ነገር ወቁ እንጂ ኧረ ሊሚት ይኖራችሁ። እንደው የግድ እንደ በጋጋጅ ያስፈልገናል እንዴ? ህፃናትም ይኖራሉ ይሄን ነገር እያሰባችሁበት። ዛሬ እንደዚህ ስትናገሩ እቃቃ ላይ አቅጣቅ ማድረግ ኖርማል እንደሆነ ነው ሰው ልጆች የሚያስቡት። አይደለም እንደዚህ 4ኛ ክፍል በፊት ነው ድንግልና የተወሰደው ብለ እንደዚህ ሶሻል ሚዲያ ላይ ለመናገር ቀርቶ ትዝ ይለኛል ባለፈው አንዱ ትራፊክ ሹፌሩን ይዞት ታክሲ ውስጥ ተሳፍረን እያለ ሊቀጣው ልክ ሊጽፍበት ሲል ኧረ እንደው እባክህ ወንድሜ የ5 ልጆች አባት ነኝ እባክህ በዘንልኝ ይለዋል። ትራፊኩ ምን ቢለው ጥሩ ነው ዝበል ሴሰኛ 5 ልጅ ሙሉ
ምን ሲያደርግ ነው የምትወልደው ብሏል። ኧረ እባካችሁ ለእናንተ ባታስቡም ጭራሽ በጣም መራቀቃችሁን በብልግና ባታስረዱት መልካም ነው ባይነኝ። እንደ ወንድም እወዳለሁ አከብርሃለሁ፣ ነገር ግን ልክ አይደለህም ልልህ አይደለም የመጣሁት። አይምሮህ ራሱ ልክ አይደለም። አሁን ላይ አብኖርማል ነህ። ቼኪት ቼኪን ቼክዳውት። ቤተሰቦቼ በክፋት አትዩብኝ። ያረከ ጉዳይ ራስህ ጋር ይቅር። ነገር ግን ይህንን ኢንፎርሜሽን ሼር ማድረግ ምንም ጥቅም የለውም። አጠፋው እንደ ልጅ ይቅርታ ጠይቃችኋለሁ ሁላችሁንም። ቤተሰቦቼ ዛሬ ቪዲዮን ስፖንሰር ያደረገልን ጀምቦሮ ሪል ስቴት ማር ሳር ቤት ቫቲካን ኤምባሲ አጠገብ G+30 ቤት ገንብቶ ከነሱቅ ያስረክባችሁ ቅድመ ክፍያ 10% ብቻ እያላችሁ ነው። ቀድሞ ለመጣ ታላቅ ቅናሽ አድርጎላችኋል። ስቱዲዮ እስከ ባለ 3 መኝታ እንዲሁም ሱቅን ያካተተ ከታች በማስቀምጥላችሁ ኮንታክት እየደወላችሁ ማናገር ትችላላችሁ፣ መግዛትም ትችላላችሁ። ቀድሞ ለመጣ ቅናሽ ያለው በጊዜ ግቡ አታምሹ ይላችኋል ጀምቦሮ ሪል ስቴት። ከልብ እናመሰግናለን። ይህን ቪዲዮ አይታችሁ ጨርሳችኋል። ሀሳብ አስተያየት ካላችሁ እንቀበላለን፣ ግዴታችን ነው። ቪዲዮ ላይክ ሳታደርጉ የጀመራችሁ ሰዎች መካከል ላይ ላይክ አድርጉ። ሰብስክራይብ በተኑ እንዳትረሳ። ማፊ ሙሽክላን ሰበቅታ ሙስጠኒ ቴንክ ዩ